1.4 ቢሊዮንን የተሻገረ የዓለም ህዝብን ይመራሉ። በህዝብ ብዛት ብቻ ሳይሆን ጠንካራ የኢኮኖሚ መሰረት ያላትና በዓለም የኢኮኖሚ ቴክኖሎጂ ሕክምና እድገት ላይ ከፍተኛ ደረጃ የደረሰች ሀገር ህዝብን መምራት የራሱ የሆነ ጥበብ እንደሚያስፈልገው ያስመሰከሩ ሰው ናቸው። ህንድ ነጻ ከወጣች በኋላ ተወልደው የመሪነትን ስልጣን ያዙ የመጀመሪያው መሪም ናቸው። ይህች ሀገር አሁን ባለችበት አቋሟ አሜሪካን፣ ቻይናን፣ ጀርመንና ጃፓንን ተከትላ በአምስተኛ ደረጃ ላይ የምትገኝና በህዝብ ብዛት የዓለማችን ቀዳሚ ሀገርም ናት። በታሪክ በእውቀት በህዝብ ብዛትም ዓለምን ያሸነፈችውን ሀገር ህንድን ለመምራት አጋጣሚ አሊያም እድል ብቻ ሳይሆን በብቃትና በእውቀት ቦታውን በመያዝ 15ኛው ጠቅላይ ሚኒስትር ሆነው እየመሩ 10 ዓመታትን ሞልተዋል። በህዝብ ዘንድ ያላቸው ገጽታ በጥንቃቄ መቅረጽ የቻሉ የታላቋ ህንድ መሪ የዕለቱ የመሪዎች ዓለም ባለታሪካችን ናሬንድራ ሞዲ። ይህንን ዝግጅት ስናዘጋጅ የተጠቀምነው የዘመን አቆጣጠር በሙሉ የአውሮፓውያኑ ነው። ከዝግጅቱ ጋር ኢየሩሳሌም ብርሃኑ። በህንዷ ግዛት በሆነችው ቫንጋር ውስጥ 1950 ነበረ። እድገታቸው ሰሜናዊ የጉጃራት ግዛት ውስጥ ሲሆን ወላጆቻቸው መካከለኛ ኑሮ ያላቸው ታታሪዎች ነበሩ። በዚህ ሁኔታ ውስጥ ሆነው ኑሮ ተጫጭኗቸውም ሰውየው ጎበዝ ተማሪ ከመሆን አላገዳቸውም። ሞዲ በአስራዎቹ የዕድሜ ክልል ውስጥ ሳሉ ለአጭር ጊዜም ቢሆን በሀገር ውስጥ የሚዘዋወሩ መነኩሴ ነበሩ። ለ2 ዓመታትም ወደ ተለያዩ የህንድ ግዛቶች በመዘዋወር የተለያዩ ባህሎችና እውቀቶችን የሂንዱ ቤተ መቅደሶችን ለማወቅ ችለዋል። በቤተሰቦቻቸው አመቻችነት በአፍላ ዕድሜያቸው 1968 አካባቢ ከጃቮዳቬን ሞዲ ጋር ጋብቻ መስርተዋል። ብዙም ስለ ትዳር ህይወታቸው የማይናገሩት ናሬንድራ በምርጫ ቀስቀሳ ላይ ልጆች የሉንም፣ ለእናንተ ልጆች ነው እየሰራን ያለ ነው በማለት የአብራክ ክፋይ እንደሌላቸው በይፋ ተናግረዋል። በ1970ዎቹ የህንድ ጠቅላይ ሚኒስትር የነበሩት ኢንዲራ ጋንዲ በመላው ሀገሪቱ የአስቸኳይ ጊዜ አዋጅ ደንግገው የሞዲ ፖለቲካ ድርጅትን በማገድ በርካታ ተሳታፊዎችን ሲያስሩ ሞዲ የሲክ መነኩሴ መስለው ከእስር ማምለጥ የቻሉም ሰው ነበሩ። ሞዲ ሁለተኛ ዲግሪያቸውን ከያዙ በኋላ ማለትም በ20ዎቹ የዕድሜ ክልል መጀመሪያ ላይ የፖለቲካ እንቅስቃሴ ውስጥ በሰፊው መሳተፍ ጀመሩ። የሂንዱ ብሔረተኛ ፓርቲ፣ ባህራቲያ ጃናት ፓርቲ ቢጂፒ ውስጥ ነበር ጉዟቸውን የጀመሩት። ብዙ ውጣ ውረዶች ቢኖሩትም ሰውየው የዋዛ አልነበሩም። ይልቅስ ዓላማ ብሎ በገቡበት የፖለቲካ እንቅስቃሴ ውስጥና ዓላማቸውን ለማሳካት በመረጡት ፓርቲ ውስጥ በተለያዩ የኃላፊነት ደረጃዎች አገልግለዋል። እድሜያቸው እየበሰለ ጸጉራቸውም ሁለተኛውን ቀለም ሲይዝ በ2001 ላይ የጉጃራት ግዛት ዋና አስተዳዳሪ ሆነው ተሾሙ። ቀጥለውም ከ3 ዓመታት በኋላ የህንድ ጠቅላይ ሚኒስትር በመሆን ከፍተኛውን ስልጣን ጨበጡ። በህዝብ ዘንድ ችግር እየተባሉ የሚነሱባቸውን ጉድለቶች ከስር በመፍታት አሊያም ማስተባበያ በመስጠት መንበራቸውን በጽኑ መሰረት ላይ ማደላደል ቻሉ። ሰውዬው የተነሱበትን ሳይሆን የሚያልሙትን መኖር የሚችሉ ሰው ናቸው። መነሻቸው ዝቅተኛ ደረጃ ቢሆንም በዓለም ታላላቅ ምጣኔ ሀብት ካላቸው ሀገራት መካከል አንዷ የሆነችውን ህንድ ለረጅም ዓመታት ለመምራት ችለዋል። ከ10 ዓመታት በላይ በመሪነት ስልጣን ላይ የቆዩት ሞዲ በህዝብ ዘንድ ያላቸው ተቀባይነት ከጊዜ ወደ ጊዜ በመጨመሩ ለ3ኛ የስልጣን ዘመን ተወዳድረው ለማሸነፍ ተጨባጭ እውነታዎችን በማሳየት የሀገራቸውን እድገት በማጎልበት የህዝብን አመኔታ በማግኘት በምርጫ አሸንፈው ህንድን መምራት ቀጥለዋል። ህንድ ከፍተኛ የእምነትና የብሔር ስብጥር ያላት ሀገር ናት። ፌዴራሊዝም ስርዓትን እንዴት በብልሃት መጠቀም እንዳለባት መሪዎቿ ቢያውቁም ሞዲ ግን በሀገሪቱ በስፋት ላሉት የሂንዱ እምነት ተከታዮች የሚያሳዩት ድጋፍና ለህንድ የእስልምና እምነት ተከታዮች የሚያሳዩት ድጋፍ ስብጥሩ ሚዛናዊ ያለመሆኑ በጉልህ ቢታይም የሚታየውን እንደማይታይ እያደረጉ ጉድለታቸውን በማስተባበል ስርዓታቸውን ማስቀጠል ችለዋል። የህንድ የሙስሊም እምነት ተከታዮች ቡድን ግን በሞዲ ስልጣን ዘመን በሀገሪቱ ውስጥ አድሎና ጥቃት በተደጋጋሚ እንደሚገጥማቸውና እንደ ሁለተኛ ዜጋ እንደሚቆጠሩ ቅሬታ ቢያሰሙም የሞዲ ፓርቲ ይህንን ጆሮ ዳባ ብሎ የሚያልፈው ጉዳይ ነው። የህንድ ኢኮኖሚ ብዙ ውጣ ውረድን ያለፈና በውሃና በእሳት የተፈተነ ሆኖ እዚህኛው ዘመን ላይ ደርሷል። ናሬንድራ ሞዲ የሚከተሉት ፖሊሲ አገራቸው ከሁሉም ሀያላን ሀገራት ጋር በጋራ ጥቅም ላይ የተመሰረተ ግንኙነት እንዲኖራት ማድረግ ነው። በዚህም ከአሜሪካ፣ ከአውሮፓ እንዲሁም ከእስያ ጋር የጠበቀ ግንኙነት መፍጠር መቻላቸው በዚህ ዘመን
ሀገሪቱ የተሻለ ኢኮኖሚ ባለቤት እንድትሆን አስችሏታል። ሰውየው ህንድን ከፍ አድርገው በዓለም መድረክ ላይ ሰቅለዋታል። በዓለም አቀፍ መድረክ ላይ ያላቸው ተደማጭነትም ከፍተኛ ሲሆን የአፍሪካና የእስያ እንዲሁም ሌሎች በመልማት ላይ ያሉ ሀገራት ጉዳዮችን ችግሮቻቸውንም አንስተው ውግንናቸውን ያሳያሉ። በሌላ በኩል ዓለም አቀፍ የኢኮኖሚ ለውጦችና ሌሎች ተደራራቢ የሀገር ውስጥ ችግሮች ታክለውባቸው የሀገራቸው የስራ አጦች ቁጥርና የዋጋ ንረት ህዝብን ለምሬት ዳርጎ ቢያስተቻቸውም ህዝቡን የሚያረጋጉበት መፍትሄ ዛሬም ድረስ ከነፓርቲያቸው ተመራጭ እንዲሆኑ አድርጓቸው ቀጥሏል። ሞዲ ጸሐፊም ናቸው። በጉጃራት ቋንቋ የስነ ግጥም ስብስቦችን አሳትመዋል። ከፖለቲካው ባሻገር በርካታ መጽሐፍትም አሏቸው። ጠንካራ የእምነትም ሰው ናቸው። በሚከተሉት እምነት ውስጥም በጾም ስርዓታቸው የሚታወቁ ሲሆኑ በአንዳንድ ወቅቶች ሙሉ ለሙሉ ለ9 ቀናት ራሳቸውን ከምግብ አቅበው ትኩስ ውሃ ብቻ በመጠጣት የጾም ወቅትን ያሳልፋሉ ሲሉ የእምነት ጥንካሬያቸውን ያነሱላቸዋል። እንዲሁም ለ4 ወራት የሚቆየው የጾም ወቅት በሚመጣበት ጊዜ በቀን 1 ጊዜ በመመገብ ጊዜውን በጾም ያሳልፋሉም ይባላል። ከ10 ዓመታት በላይ በህንድ የጠቅላይ ሚኒስትርነት መንበር ላይ ያሉት ጠቅላይ ሚኒስትር ናሬንድራ ሞዲ በእነዚህ 10 ዓመታት ውስጥ አንድም ጊዜ ጋዜጣዊ መግለጫ ሰጥተው አያውቁም። ነገር ግን በጥንቃቄ የተዘጋጁ ቃለ ምልልሶችን በማድረግ ይታወቃሉ።